እኔ ኦሮሞ ነኝ ምንም ችግር የለው። አማራ የሆነ ሰው እንደዚህ ደፍሮ አይነግርም። በቅላጫችን በምናምን ውሰድ ይሄውላ ይሄን የሚለው ትግሬ ነው። አሁን ተመልከቱ። እንዴት ሰው የራሱ ጠላት ይሆናል አይደል? እኔ ወደድኩም ጠላሁም አማራ ነኝ አይደለም። እነዚህ ፖለቲካ ብሔር ላይ ሲገነባ የሚሰሙ ድምጾች ናቸው። ይህን ስሪት ተከትለው ሲያዘግሙ የማናውቃቸው አቶ ልደቱ አያሌው ምናልባት የአዲስ ምዕራፍ ጀማሪያቸው የሆን ባስባለ ትንግርት ስለ ብሔር ማንነታቸው ሲናገሩ ሰማን። በዛሬው መሰናዷችን ላይ የአቶ ልደቱን ነገር ጥቂት እንፈትሻለን። ካፒቴን ወይም መቶ አለቃ ማስረሻ ሰጤ ትክክለኛ ካፒቴን ስለሆነም ትክክለኛ መቶ አለቃም ስለሆነ ነው መቶ አለቃ ምለው። እኔ ሰጤ ስለ እስክንድር ነጋ፣ ስለ መስፍን አባተ ወይም መስፍን ከፈለኝ፣ ስለ ኮሎኔል ፈንታው ጎንደር ላይ አካባቢ ስለሚንቀሳቀሱት ፕሮፌሰሮች በርካታ መረጃ ስናደርሳችሁ ነበር። ማስረሻ እጅ ከተሰጠ ማስረሻ እጁን አይሰጥም። ማስረሻ የተወለደበት ቄ ሽፍታ ሞልቷል። እጅ መስጠት ሰበር ዜና ከድርጅት የማገድ ወሬ። እነዚህ ከሰሞኑ ማስረሻ ሰጤን አስመልክተው እየተሰራጩ ያሉ ጉርምርምታዎች ናቸው። ለመሆኑ የማስረሻ ሰጤን ጉዳይ እነማን እንዴት እያዩት ነው? ጥቂት እንመለከተዋለን። በዚህ ዓመት ውስጥ ይህንን ሐሳብ የሚያራምዱ ሰዎች ቁጥር ከኔ በበለጠ እናንተ መረጃ ይኖራችኋል። በማህበራዊ ሚዲያዎች ጭምር ከውጭም አባል በማፍራት 200,000 አባላት ይዘዋል። ካዶና የምንጠብቀው ነገር እግዚአብሔር ይህ ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አድርጋታለሁ። ሳልሳዊ ቴዎድሮስ በአዶናይ አንደበት የአቡነ ኤርሚያስ የመረረ ንግግርና ኢትዮጵያን አንድ አድርጋታለሁ የሚለው የቲክቶከሩ አዲስ እቅድ በዝርዝር የምንመለከተው ሌላኛው ጉዳያችን ነው። ክቡራትና ክቡራን፣ የዛሬው የዘኢትዮጵያ ልዩ መሰናዶ እነዚህንና ሌሎችንም አጫጭር ጉዳዮች ወደ እናንተ ያደርሳል። አብራችሁን ቆዩ። በአማራና በትግራይ ክልል የይገባኛል ውዝግብ ባለበት የራያ አካባቢ እገታ፣ ዝርፊያና ግድያ የተስፋፋ መሆኑንና ወጣቶችን አስገድዶ ለውትድርና መመልመልም እየተበራከተ መምጣቱን ነዋሪዎች ተናገሩ። ዋዜማ የአካባቢው ነዋሪዎችን ጠቅሶ እንደዘገበው ከሆነ በተለይ በራያ 5 ወረዳዎች ሰዎችን አግቶ ማስለቀቂያ ገንዘብ መጠየቅ፣ ታዳጊዎችን ጨምሮ ዜጎችን አስገድዶ በማገት የታጣቂ ቡድን አባላት እንዲሆኑ መመልመል እየተስፋፋ መጥቷል። ይህ እገታ፣ ዘረፋና ግድያ ማንነትንና የፖለቲካ አመለካከትን መሰረት አድርጎ ጭምር የሚካሄድ በመሆኑ ፖለቲካው ለወንጀል ድርጊት ሽፋን ለመሆኑ ምስክር ነው ይላሉ ወንድማቸውን 600,000 ብር ከፍለው ከእገታ ያስለቀቁና በውጭ ሀገር የሚኖሩ እማኝ። እንደየአካባቢው ቢለያይም በዚህ ድርጊት በዋናነት የትግራይ ጊዜያዊ አስተዳደር ጸጥታ አባላት ነን በሚሉ ታጣቂዎች የሚፈጸም ሲሆን የአማራ ፋኖ ታጣቂዎች ናቸው የተባሉ ቡድኖችም በድርጊት ውስጥ ተሳታፊ መሆናቸውን እንደሚያውቁ ነዋሪዎች ይናገራሉ። እየተስፋፋ የመጣው ህገወጥነት ለተራ ዘራፊና ቀማኛ ምቹ በመሆኑ የወንጀሉ ተሳታፊዎችን በእርግጠኝነት ለመለየት አደናጋሪ መሆኑን አንድ ያላመጣ ከተማ መምህር ስለ ጉዳዩ በሰጠው ምስክርነት ላይ ተናግሯል። ግድያና እገታ በተደጋጋሚ በሚፈጸምባት ራያ ያላማጣ ከተማ ባለፈው ሳምንት 2 ወጣቶች በተከታታይ ተገድለዋል። አንድ ማንነቱ ያልታወቀ ወጣት ህዳር 13 ቀን 2018 ዓ.ም በአላማጣ ከተማ ገበያ አካባቢ ተገድሎ የተገኘ ሲሆን በተመሳሳይ ህዳር 15 ቀን 2018 ዓ.ም አብዲ መኮንን የተባለ ወጣትም ተገድሏል። በአማራ ክልል በኩል የተቋቋመው አስተዳደር ከመፍረሱ በፊት የአማራ ፖሊስ አባል የነበረው አብዲ የተገደለው በዕለቱ ምሽት 2 ሰዓት ገደማ የትግራይ ጊዜያዊ አስተዳደር ታጣቂዎች ናቸው በተባሉ ግለሰቦች በጩቤ ተወግቶ መሆኑን ባልደረቦቹ ተናግረዋል። ከግድያው በተጨማሪ አንድ የሃይማኖት አባትን ጨምሮ በርካቶች በታጣቂዎች መታገታቸውን ነዋሪዎች ገልጠዋል። ቀሲስ ናየው ደርበው የተባሉ የአቦ ገብረ መንፈስ ቅዱስ ቤተክርስቲያን አስተዳዳሪ ህዳር 18 ቀን 2018 ዓ.ም ከኮረም ከተማ በምሽት በታጣቂዎች ታፍነው መወሰዳቸውን የከተማዋ ነዋሪዎች ተናግረዋል። ታጣቂዎች ያፈኗቸውን የሃይማኖት አባትና ወጣቶችን ለመልቀቅ እስከ 1 ሚሊዮን ብር እንደሚጠይቁ ምንጮች ገልጠዋል። በፖለቲካ አመለካከትና ለገንዘብ የሚታፈኑ ሰዎች አካላዊ ድብደባ እንደሚፈጽምባቸውም ከዚህ ቀደም ታግተው የነበሩ ግለሰቦች ተናግረዋል። ባለፈው 1 ወር ገደማ ውስጥ በትግራይ ጊዜያዊ መንግስት ታጣቂዎች ከታፈኑ የሃይማኖት አባቶች መካከል ከ1 ዓመት በፊት እንደ አዲስ የተቋቋመው የራያ ሀገረ ስብከት ሂሳብ ሹም መምህር ሀረገወይን አያሌው፣ የቅልሻ ደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ ሊቀ ስዩማን ቀሲስ ካህሳይ መረሳ፣ የራያ አላማጣ ቤተ ክህነት ጽሕፈት ቤት ኃላፊ መሪጌታ የማነ ብርሃን ታፈሰና ሌሎች ወጣቶችም ይገኙበታል።
ከፖለቲካ አመለካከት ልዩነት በተጨማሪ ከገጠር እስከ ከተማ ገንዘብ ያላቸው ሰዎች በየጊዜው በታጣቂዎች እንደሚታገቱ የአካባቢው ነዋሪዎች ይናገራሉ። አንድ የራያ አካባቢ ነጋዴ ልጆቹንና ሚስቱን የህወሓት ታጣቂዎች ናቸው ያላቸው ኃይሎች ለማገት ሙከራ ካደረጉበት በኋላ ቤተሰቡን ይዞ አዲስ አበባ ለመግባት መገደዱን ይናገራል። አንድ የአላማጣ ከተማ ነዋሪ እናትም የታገተ ልጃቸውን ለማስለቀቅ የአንገትና የግንባር ወርቃቸውን ሸጠው ለታጣቂዎች 400 ሺህ ብር ከፍለው ማስለቀቃቸው ይናገራሉ። እጃቸው ላይ ገንዘብ የሌላቸው ቤተሰቦቻቸው የታገቱባቸውን ሰዎች ለማስለቀቅ መሬት ከመሸጥ እስከ እርጥባን እስከተባለ የአደባባይ ልመናም ደርሰዋል። የትግራይ ጊዜያዊ መንግስት ታጣቂዎች ከዚህ ቀደምም በፖለቲካ አመለካከት ላይ የተመሰረተ እስር ሲፈጽሙ የነበረ ቢሆንም የማስለቀቂያ ገንዘብ መጠየቅ የጀመሩት ከቅርብ ጊዜያት ወዲህ ነው። የሃይማኖት አባቶችን ጨምሮ ግድያና እገታ በተደጋጋሚ የሚፈጸመው አላማጣ፣ ኮረም፣ ዛታ፣ አፍላና አዘቦ ባሉ የራያ ወረዳዎች ውስጥ ነው። ከእገታ ድብደባና ንብረት ዘረፋ በተጨማሪ በአንዳንድ የገጠር አካባቢዎች ወጣቶችን በግዳጅ ለወታደራዊ ስልጠና የመመልመል እንቅስቃሴ የተደረገ መሆኑን ነዋሪዎች ጠቁመዋል። የአሁኑ ወቅት በአወዛጋቢ የራያ አካባቢዎች በስፋት የሚንቀሳቀሱት የትግራይ ጊዜያዊ መንግስት ታጣቂዎች በገጠር መንደሮች ወጣቶችን ለወታደራዊ ስልጠና ለመመልመል እንደሚንቀሳቀሱ ምንጮች ገልጠዋል። አንድ የአካባቢው ነዋሪ በገጠር አካባቢዎች ወዛደሮች ለስራ ይፈልጋሉ ብለው ከወሰዷቸው በኋላ ወደ ስልጠና ያስገቧቸዋል ብለዋል። የፋኖ ታጣቂዎች አልፎ አልፎ በሚንቀሳቀሱባቸው ውስን የገጠር አካባቢዎችም ላይ ወጣቶች እንዲቀላቀሏቸው እኛ እየታገልን እናንተ ምን ትሰራላችሁ በሚል ጫና እንደሚፈጥሩ ምንጮች ገልጠዋል። ምንም እንኳን በሚንቀሳቀሱባቸው ውስን ቦታዎች ላይ ማህበረሰቡን እየሰበሰቡ ድጋፍ እንዲሰጣቸው ቢጠይቁም እስካሁን የግዳጅ ምልመላ እንዳልገጠማቸው ነዋሪዎች ጠቁመዋል። የትግራይ ጊዜያዊ መንግስት ታጣቂዎች በአማራ ክልል በኩል በተሰየመው አስተዳደርና በአካባቢው ኮማንድ ፖስት ስር የሚመሩ መንግስታዊ ተቋማት በኃይል እየተቆጣጠሩ ነውም ተብሏል። ባለፉት 2 ሳምንታት ውስጥ የሥራ ኃላፊዎችም በዛቻና መስፈራሪያ እንዲለቁ በማድረግ የጤና የውሃና የትራንስፖርት ተቋማትን መቆጣጠራቸውም ተሰምቷል። የትግራይ ጊዜያዊ መንግስት ታጣቂዎች ግድያ፣ እገታ፣ ዘረፋና የተቋማት ኃላፊዎችን በጭና ስራ የሚስለቀቁባቸው አካባቢዎች የፌዴራል መንግስት ያሰማራው ኮማንድ ፖስት መኖሩ ይታወቃል። ይሁን እንጂ ኮማንድ ፖስቱ ግጭት እንዳይፈጠር በሚል የትግራይ ኃይሎችን እንቅስቃሴ ማስቆም አለመቻሉን ለጉዳዩ ቅርበት ያላቸው አንድ የአካባቢው ባለስልጣን ነግረውኛል ብሎ ዋዜማ ዘግበዋል። በአወዛጋቢው የራያ አካባቢዎች በተለይም ባላማጣ ከተማ በተደጋጋሚ ግድያዎች መፈጸማቸው ይታወሳል። የተሳሳተ መንገድ በመከተል የበደልነውን ህዝብ ለመካስ ይቅርታ በመጠየቅ የመንግስትን የሰላም ጥሪ ተቀብለን መተናል ሲሉ በአማራ ክልል እጃቸውን የሰጡ የቀድሞ ታጣቂዎች ተናግረዋል። የመንግስትን የሰላም ጥሪ የተቀበሉ 15 የቀድሞ ታጣቂዎች በጎንደር ከተማ የቡድን መሳሪያ ጨምሮ የነፍስ ወከፍ ትጥቃቸውን ለመንግስት በማስረከብ በሰላም ገብተዋል። ታጣቂዎቹ በዚሁ ጊዜ በሰጡት አስተያየት የተሳሳተ መንገድ በመከተል መሳሪያ ይዘን ጫካ በመግባት የበደልነውን ህዝብ ይቅርታ እንጠይቃለን ብለዋል። በጥፋታችን በመጸጸት ህዝብን በስራ ለመካስና የሰላም አምባሳደር ለመሆን የመንግስትን የሰላም ጥሪ ተቀብለን መተናል ሲሉም ገልጸዋል። ከታጣቂዎቹ መካከል አስናቀ ሽጉጥ በክልሉ በትጥቅ እንቅስቃሴ በሽፍትነትና ዘረፋ መሰማራታችን ለህዝብ የመታገል ዓላማ የሌለው መሆኑን በተግባር አይተናል ብለዋል። በመሆኑም በተሳሳተ መንገድ በህዝብ ላይ ባደረስነው በደል ተጸጽተናል፣ በልማት ለመካስም የሰላምን መንገድ መርጠን መተናል ብለዋል። ሌሎችም ይህንን ዕድል በመጠቀም ውለው ሳያድሩ ማህበረሰባቸውን እንዲቀላቀሉ ጥሪ አስተላልፈዋል። ሌላኛው የሰላምን መንገድ መርጦ እጁን የሰጠ የቀድሞ ታጣቂ መብራቱ ወርቁ በሰለጠነ ዘመን ጦር መሳሪያን አማራጭ ማድረግ ከጥፋት በስተቀር መፍትሄ እንደማይሆን በመረዳት ሰላምን መርጠን መተናል ብለዋል። በመሆኑም ሌሎች በጫካ የሚገኙ ወንድሞች ትጥቅ ፈተው ሰላምን መርጠው መምጣት እንደሚኖርባቸውም መክረዋል። የጎንደር ከተማ አስተዳደር ፖሊስ አዛዥ ኮማንደር አንተነህ ቴዎድሮስ በበኩላቸው የሰላምን አማራጭ የተከተሉ 15 የቀድሞ ታጣቂዎች የቡድንና የነፍስ ወከፍ መሳሪያቸውን በማስረከብ ማህበረሰቡን ለመቀላቀል መምጣታቸውን ገልጸዋል። ከዚህ በፊት የመጡ ታጣቂዎችን መልሶ በማቋቋም ሰላማዊ ህይወት እንዲመሩ መደረጉን አስታውሰው ለነዚህም ተመሳሳይ ስራ ይሰራል ብለዋል። አሁንም ቢሆን በጥፋት ውስጥ ተሰልፈው በጫካ የሚንቀሳቀሱ አካላት የተሰጠውን የሰላም ዕድል ለመጠቀም እንዲመጡ ጠይቀዋል። በሁሉም አካባቢዎች ሰላምን በማጽናት የልማት ስራዎች ቀጣይነት እንዲኖራቸው የጸጥታ ኃይሉ ከህዝብ ጋር በትብብር መስራቱን አጠናክሮ እንደሚቀጥልም አረጋግጠዋል።
እንዲህ አይነቱ መረጃ የየዕለቱ የጆሮአችን ቀለብ ሆኗል። መንግስት በአንድ በኩል ፋኖ ደግሞ በሌላኛው ወገን ሆነው የማረኩትን ወይንም ወደው ገብተዋል ያሏቸውን ሰዎች ማንነት ይናገራሉ። የሰበሰቡትን መሳሪያም ያስቆጥራሉ። አሁን ግን ትንሽ ጫን ያለ ፋኖን የሚያዳክም የመንግስትን ወገን የፕሮፓጋንዳውን የበላይነት እንዲይዝ የሚያደርግ ክስተት መከሰቱን ነው ባለፉት ቀናት የሰማ ነው። ይኸውም የማስረሻ ሰጤ ነገር ነው። ማስረሻ ሰጤ ከእስክንድር ነጋ ጋር ሆኖ አፋሕድ ውስጥ ይሰራ የነበረ ፋኖ ነው። አፋሕድ ግን አግጄዋለሁ ብሎ መግለጫ ያወጣበት በኋላም እጁን ሰጥቷል ተብሎ የተዘገበለት ሰው ነው። በዚህ ዙሪያ አሁንም ድረስ ትክክለኛው መረጃ ምን እንደሆነ እንደማይታወቅ የሚናገሩ አሉ። ካፒቴን ወይም መቶ አለቃ ማስረሻ ሰጤ ትክክለኛ ካፒቴን ስለሆነም ትክክለኛ መቶ አለቃም ስለሆነ ነው መቶ አለቃ ምለው እኔ። መቶ አለቃ ማስረሻ ሰጤ ከነሱ ተለይቶ ወደ መንግስት እጅ እንደገባ እየተነገረ ነው። ሙሉ ለሙሉ አላረጋግጥኩም፣ ግን በዛኛውም ሳይድ በዚህኛውም ሳይድ በዚህኛው ሳይድ ከዳ በዚህኛው ሳይድ እጅ ሰጠ የሚል ነገር ስላየው ሳረጋግጥ እጅ መስጠቱን እጅ ሰጠ ብዬ እመጣለሁ። ያም ሆነ ግን ህይወቱን የሚታደግ ነገር ለማድረግ እየሞከረ እንደሆነ አውቃለሁ። እጅ መስጠታቸውን አምነው ከሃዲ ብለው ስም ለጥፈው የፋኖ የወገብ ቅማል ናቸው ብለው ፈርጀው ዘገባ የሰሩባቸው ሰዎችም አልጠፉም። ሰጤ ስለ እስክንድር ነጋ፣ ስለ መስፍን አባተ ወይም መስፍን ከፈለኝ፣ ስለ ኮሎኔል ፈንታው ጎንደር ላይ አካባቢ ስለሚንቀሳቀሱት ፕሮፌሰሮች በርካታ መረጃ ስናደርሳችሁ ነበር። አንዳንዶቹ አቋማቸውን ቀይረው ወይም ደግሞ ውሳኔ ላይ መድረስ አቅቷቸው አሁን ላይ አብረው ማስረሻ ሰጤ ጋር ለመግባት አልደፈሩ ሊሆን ይችላል። ግን በአንድ ወቅት ሁሉም ተሰባስበው ጎንደርም ላይ ያለውም አይነት ተሰባስበው ከብልጽግና ጋር በብር ጉዳይ ላይ ሲመካከር ነበር። 40 ሚሊዮን ይገባችኋል፣ 50 ሚሊዮን አርግልን፣ 60 ሚሊዮን አርግልን፣ ጦርን ይዘን እንገባለን እያሉ ሲነጋገሩ ነበር። ዛሬ እንግዲህ አዲስ ነገር ተሰምቷል። ከዛ በፊት ግን ስለ ማስረሻ ሰጤ ምን ስንል ነበር የሚለውን ነገር እስቲ ቀንጨብ አድርገን አይተን እንመለስ። ደረሰ መረጃ ምን ይላል መስላችሁ? ማስረሻ ሰጤና የተወሰኑ የአፋሕድ አመራሮች ለአገዛዙ እጅ ለመስጠት ድርድር ጀምረዋል። ይህ ድርድር ከተጀመረም ረጅም ጊዜ ሆኖታል ይላል እና በዚህ ድርድር ላይ 50 ሚሊዮን ብር ጠይቀዋል እነ ማስረሻ ሰጤ። ኮሎኔል ፈንታውን ይጨምራል፣ ሌሎች አመራሮችንም ይጨምራል። ኮሎኔል ፈንታውን ይጨምራል። እሱ ነው የገረመኝ ነገር ማለት ነው። ማስረሻ ሰጤ ድሮም የተመስገን ጥሩነህን ተልዕኮ አንግቦ ወደ ትግል ሜዳ የገባ መሆኑ ይታወቃል። ከሱ ጋር ኮሎኔል ፈንታውን መዋጮ አዋጡ እያለ ብር ሲሰበስብ ነው የከረመው እና በቅርቡ ለሌሎችም ከማስረሻ ሰጤ ባለፈ ሌሎችም የአፋሕድ አመራሮች የብርና ቪዛም የጠየቋሉ፣ ወደ ውጭ ሀገር የሚሄዱበት ቪዛም የጠየቋሉ። ስለዚህ ይሄንን አሟልቶ ብልጽግና ለማስረከብ ድብ እያለ ነው እና ማስረሻ ሰጤም ይሄንን እየጠበቁ ነበረ። አሁን ላይ ያ ጊዜ በመቃረቡ የተነሳ ህዝብ ጋር መጣላፍ ፈለጉ እና ማስረሻ ሰጤ ፐርፐስሊ ነው ባለፈው ጣና ቲቪ ላይ መጥቶ ያንን ቃለ መጠይቅ የሰጠው በአላማ ነው፣ ተሳስቶ ምናምን አይደለም። የለም እጁን አልሰጠም የሚል መረጃ የሚያቀነቅኑም ሞልተዋል። ተሰጣችሁት ማስረሻ እጅ ከተሰጠ ማስረሻ እጁን አይሰጥም። ማስረሻ የተወለደበት ቄ ሽፍታ ሞልቷል። የሚደብቀው ህዝብ አለው። በዛ በወሎ በኩል እዛው ጎጃም አቋርጦ ገብቶ ጎጃም ውስጥ ሽፍታ ሆኖ መቀጠል ይችላል። እናንተ በምትሉት ልክ ማስረሻ እጁን ሰጥቶ ህዝብንም አያዋርድም፣ ራሱንም አያዋርድ። ካልኩሌት አርጋችሁ ኮኩዬ ዋይኔ ቆንጆ እንዴት ነሽ? ካልኩሌት አርጋችሁ ሰርታችሁ ድምጽ ይዘንበታል። ድምጽ ከብልጽግና ከዘመ ወገኖቹ ጋር ያላወራ ድምጽ የሌለው የትኛውም አካባቢ ፋኖ የለም። ያላወራ ከአካባቢው ሰዎች ጋር እሰራለሁ እያለ እስካሁን አልሰጠም። አሳሚ እኔ ማስረሻ ሰጤ እስካሁን እጁን ካልሰጠ ካሁን በኋላ የሚሰጣል ብዬ ነው ያላሰብኩት። እስካሁን እጁን ካልሰጠ ማስረሻ ካሁን በኋላ አይሰጥም። ግን እጁን ሰጠ። እጁን እንዲሰጥ የሚፈልገው አፋሕድ በምክንያት ስለሆነ ማስረሻ ሰጤ እጅን ካልሰጠ ሂድ ወደ ወንድሞች፣ ሂድ ግባ ጎጃም፣ ሂድ ወንድሞች ጋር ሂድ። አርበኛ ዘመነ ካሴ እጁን ዘርግቶ ይቀበልሃል። ሂድ አስረስ ማረ ዳምጤ እነ ዝናቡ እጃቸውን ዘርግተው ይቀበሉሃል። ወንድሞችህ ናቸው። ሂድ አታዋርደው አማራውን። ከፋኖ ጋር ተቀላቀል ካልተቀላቀልክ አሁን ማድረግ ያለብህ ነገር አማራውን አታዋርደው።
የሆነ ሆኖ እሳቱ በሌለበት ጢሱ አይታይም እንዲሉ ማስረሻ ሰጤ እንደሆነ ከነስክንድር ጋር ሆድና ጀርባ መሆኑ ሳይታለም የተፈታ ነው። ቲክቶከሩ አዶናይ፣ ጳጳሱ አቡነ ኤርምያስና ሳልሳዊ ቴዎድሮስ። ለመሆኑ ሳልሳዊ ቴዎድሮስ ማን ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ባሉ አንዳንድ መጻሕፍት ውስጥ ስለ ሳልሳዊ ቴዎድሮስ የተጻፉ ነገሮች እንዳሉ ይነገራል። ለማስታወስ ያህል ድርሳነ ኡራኤል ላይ ከንጉሡ ናዖድ ወገን የሆነ የስሙ ትርጉም ቴ የተባለ ይነግሳል ይላል። በሰማዕቱ ፊቅጦር ገድል ላይ ደግሞ ሰማዕቱ ለእናቱ እናቴ ሆይ በኋለኛው ዘመን እግዚአብሔር ለኢትዮጵያኖች ደግ ንጉሥ ያስነሳል፣ በዚያን ጊዜ ቤተ ክርስቲያን በዓለም ላይ ታብባለች ብሏታል። ፍካሬ ኢየሱስ ላይ ደግሞ ታሪካዊና ደገኛ ንጉሥ ይነግሳል፣ በዚያን ጊዜ የአንድ ላም ወተት የአንድ በሬ እሸት ይበቃል ይላል። ሰማዕቱ ቴዎድሮስ ገድል ላይ ደግሞ ቴዎድሮስ ሆይ እኒህን የሮም ነገሥታት ላጥፋቸውና አንተን ላንግስህ ሆይ በኋለኛው ዘመን በስሜ ያመኑትን የሚሰበሰብ በስሜ የሚጠራ በቅድስት ሀገር ኢትዮጵያ ላስነሳለው ቅዱሱም ጌታዬ ሆይ በስሜ የሚጠራ በስሜ የጸኑትን የሚሰበስብ በነፃ አውጭ ሀገር ኢትዮጵያ ንግስ አለው የሚል ንባብ ይገኛል። በገድለ ተክለ ሃይማኖትም ቅዱሱ የንግስና ቅባት ከይኩኖ አምላክና ከዘርዓ ያዕቆብ ቀጥሎ በ8ኛው ሺህ ለአንድ ሰው ብቻ እንዲፈላ ተቀምጧል ይላል። እነዚህን ምንባቦች እንደወረደ የሚተረጉሙ ኢትዮጵያ በዚህ የተነሳ የዓለም ብርሃን ናት ብለው የሚያምኑ ሳልሳዊ ቴዎድሮስ ይነሳል ብለው የሚጠብቁ ሰዎች ቁጥር ታዲያ ከጊዜ ወደ ጊዜ እያሻቀበ ነው። ኢትዮጵያን ብቻ ሳይሆን ቤተ ክርስቲያንንም ይታደጋል ብለው ተስፋ የሚያደርጉበት ጦር ሰብቆ ዘገር ነቅንቆ ነፃ ያወጣናል ብለው የሚሰብኩለት የራሳቸውን ባንዲራ አዘጋጅተው በየኮምፒውተሩ ላይ መልእክት የሚልክ ቫይረስ አሰራጭተው ምዝገባና መታወቂያ አደላ በስፋት ጀምረው ነጋቸውን ሊገብሩለት የተማማሉ አያሌ ተከታዮች አሉት። ይምጣም አይምጣም የማይታወቀው ሳልሳዊ ቴዎድሮስ። ይህ ሁኔታ እጅጉን ያሳሰባቸው ብፁዕ አቡነ ኤርምያስም ታዲያ ከልባቸው በሚፈልቅ ምሬት ጉዳዩን እንዲህ ያወሩታል። በዚህ ዓመት ውስጥ ይህንን ሐሳብ የሚያራምዱ ሰዎች ቁጥር ከኔ በበለጠ እናንተ መረጃ ይኖራችኋል። በማህበራዊ ሚዲያዎች ጭምር ከውጭም አባል በማፍራት 200,000 አባላት ይዘዋል። ይህ ሁሉ 200,000 ግን የዚህ ቤተክርስቲያን አባል ነው። የሚገርማችሁ ከውጭ የተቀላቀለ የለም። ከባድ አይደል? 200,000 አባላት በዚህ ሐሳብ ውስጥ እየነጎደ ነው። ወንድሞቻችን እልህ ትገቡ ይሆናል እንዲህ ስንናገር፣ ከመመለስ ይልቅ በዛው መጠንከሩን ተቀጥሉበት ይሆናል። ኢትዮጵያ የዓለም ብርሃን፣ የኢትዮጵያ መሪ ቴዎድሮስ በቅርቡ ይመጣል። ይህን መታወቂያ ያዙ። የአባላቱ መታወቂያ ይሄ ነው። በአንዳንድ ቦታዎች ባንዲራም ሰቅለዋል። በስንት ትግል ከቤተ ክርስቲያን አባቶች ጋር በመታገል በማሰደብ ባንዲራውን በግድ ያወረድንበት ቦታ አለ። ቀላል እንዳይመስላችሁ። እንደው መቼም ከገጠር ያለው አልተማረም የምንለው ሰው አድርጎት ቢሆን ባልደነቀን ነበረ፣ ከባድም አይሆንም ነበረ። እንደው ዲግሪ ይዛችሁ ማስተርስ ይዛችሁ እንደው አታፍሩም? ስንት ኩንታል ገብስ ነው ለመግዛት በየካቲት ወር በጥር ወር የወጣችሁት ወደ ገጠር? ዓለም ሁሉ ሲጠፋ እናንተ ልትተርፉ ገብስ እየበላችሁ። በጣም የሚገርም እኮ ነው። ብዙ ባለሀብቶች ብዙ መጋዘን ሰጥተዋል ለእነዚህ ሰዎች የገብስ ማከማቻ። እርግጥ አይደለም? መረጃው የላችሁም? እና በይበልጥ ታዲያ እየተሰራ ያለው ይሄ ስራ አዲስ አበባ ከተማ ላይ ከዛም ደግሞ ወደ ክፍለ ሀገርም ትልልቅ ከተሞች ላይ ነው። ትንሽ ከተሞች ላይ የሉ። ይሄ በአንድ በኩል በትክክል አምነው ባይታውያንን የሚሉ ሰዎች የሚሉት ይሆናል።
መቼም ያው የብሂቱናችንም ነገር የምንናችንም ነገር በትምህርት ያልተመሰረተ በመሆኑ የአብዛኛዎቻችን ይቅርታ ይሄን ስል ብዙዎችን እንዳልጨፈልቅባችሁ ጨፍልቃችሁም እንዳትረዱ በትምህርት ላይ በእውቀት ላይ የተመሰረተ ምንናም ብሂቱናም ስለሌለ ሰይጣን ሹክ ያላቸው ሁሉ አምነው ይቀበላሉ። ወደው እንዳይመስላችሁ በትክክል የሚነግራቸው መንፈስ እኮ አለ። አሁን ይሄን መመርመር ነው ያቃተን እንጂ አለ። ይህ የሳልሳዊ ቴዎድሮስ ጉዳይ አሁን ደግሞ የዘመኑን ወጣቶች ቀልብ በገዛው ባለፈው ሳምንት አየር ኃይል ግቢ ተገኝቶ ውዝግብ በፈጠረው ቲክቶከር አዶናይ በኩል ተነሳና ዳግመኛ መነጋገሪያ ሆኗል። እኔ ኢትዮጵያን አንድ አደርጋታለሁ አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ይህ ሰው ነው ቴዎድሮስ ሲሆን ከሰሜን የመጣ እያሉ ነበር። እሱ ነኝ አይደለሁም አላውቅም፣ ግን ከ4 ዓመት በፊት ኢትዮጵያን አንድ የማድረግ ዓላማ ነበረኝ። አሁንም ወደ እርሱ እየገሰገስኩ ነው ያለሁት በማለት በኩራት ሲናገርም ተደምጧል። ከአዶናይ የምንጠብቀው ነገር እግዚአብሔር ይህ ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አደርጋታለሁ አዶናይ ነኝ። ብዙዎች ኢትዮጵያን አንድ የሚያደርጋት ይህ ቴዎድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም፣ ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና ዓላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት። አቶ ልደቱ አያሌው ከቅርብ ጊዜያት ወዲህ ከፖለቲካ ማማቸው ላይ ሲወርዱ ራሳቸው ከፍ አድርገው ከሰቀሉት ስታንዳርዳቸው ሸርተት ሲሉ ማስተዋልን ተለማምደነዋል። የከሰርኩ ፖለቲከኛ ነኝ ከሚለው ራስ ላይ ከተሰጠ ትችት ጀምሮ አገረ ካውፒ እስከሚለው የመንግስት ግልበጣ ሰነዳቸው ድረስ አገም ጠቀም እያሉ እዚህ የደረሱት ጉምቱ ፖለቲከኛ አሁን ደግሞ የማይቀበሉትን ህገ መንግስት ከለላ አድርገው የማያምኑበትን ፖለቲካ ተጠግተው ብሔሬ አማራ ነው ማለት ጀምረዋል። እንዴት ሰው የራሱ ጠላት ይሆናል? አይደል? እኔ ወደድኩም ጠላሁም አማራ ነኝ አይደለም? አማራ ነኝ። ማንም ህብረተሰብ ልደቱ አማራ ነው ብሎ ነው የሚያምነው። አሁን ባለ የኢትዮጵያ ፖለቲካ አማራ ነኝ፣ ምንም ጥርጥር የለም። እንዴት የራሴ ጠላት ሊሆን ይችላል? እንዲህ አይነት አመለካከት ትክክል አይደለም። ግን ችግሩ ይሄ ነው። አየሽ፣ የአንድን ሰው በአስተሳሰብ መሞገት የሚያቀታቸው ሰዎች ቶሎ ብለው ፍረጃ ውስጥ ነው የሚገቡት፣ ላሸት መቀባት ውስጥ የሚገቡት። እኔ እውነቱን ልንገርሽ ከልቤ አምኜበት ነው። ለአማራ ህዝብ የኔ አመለካከት ይጠቅማል ብዬ ነው። ለዚህ ነው በአማራ ጉዳይ ላይ አርቲክሎችን ጽፌያለሁ። ብዙ ነገሮችን ተናግሬያለሁ። የፋኖ ትግል ሲመጣ ከማንም በፊት ወጥቼ ነው በቃ ይሄ የፋኖ ትግል ማንም አያሸንፈው፣ ህዝባዊ ተቀባይነት አለ፣ ተጨባጭ የሆነ የፖለቲካ አጀንዳ አለው ብዬ መንግስትን የማታሸንፈው ትግል ውስጥ ነው። ይልቁንስ ወደ እርቅ ብትሄድ ይሻላል፣ አሁን ጦርነቱን ብታቆም ይሻላል ብዬ ከማንም በፊት ነው የተናገርኩት። አሁን ጥያቄ ያቀረበው ወንድሜና እሱን የሚመስሉ ሰዎች ግን ይሄን ማዳመጥ አይፈልጉም። ወለጋ ላይ ስለተጨፈጨፉ አማራ ጽፌያለሁ አርቲክል። እስከ መቼ የተገደሉ ማልቀስ እያለቀሱ መገደል ብዬ ጽፌያለሁ። መንታ ማንነት በአማራ ህዝብ ትግል ብዬ ጽፌያለሁ። ስለ አማራ ህዝብ ትግል ዛሬ በፋኖ ውስጥ ትልቁ ጥያቄ እሱ ሆኖ ወጥቷል አይደለም? ታስታውሻለሽ? 2 ማንነቶች አሉ በአማራ ህዝብ ውስጥ። አንደኛው የኢትዮጵያዊ ማንነት ነው፣ ሁለተኛ አዲስ የተፈጠረው የአማራ ማንነት። እነዚህን 2 አስተሳሰቦች በአግባቡ ሊያስተናግድ የሚችል ፖለቲካዊ ሁኔታ የተራዘች ማንነት ወይስ ብሔርተኝነት? ምናልሽ? አዲስ የተፈጠረ የአማራ ብሔርተኝነት ወይስ ማንነት? ብሔርተኝነት። አዎ ያው ምልሽ እንትን ነው እኮ ማንነትም እኮ ይፈጠራል፣ ምንም ጥርጥር የለውም። የፖለቲካ ማንነት ይፈጠራል። ቅድም እኮ አልኩሽ አይደለ እንዴ? እኔ አሁን አማራ ነኝ አልኩሽ። ከ1983 በፊት ግን እንደዛ ብዬ አላምንም ነበር። ምክንያቱም በአካባቢ አማራነት የሃይማኖት ስያሜ ነው የነበር። ኋላ ግን ፖለቲካው ተቀየረ፣ ህገ መንግስታዊ ቅርጽ ይዞ ብሔርተኝነት ተስፋፋ፣ አማራ ናችሁ ተባል፣ መጠቃት ተጀመረ። ወደድኩም ጠላሁም ያን ማንነት ተቀብያለሁ። ስለዚህ በዛ ማንነቴ ሊመጣ የሚችለውን ጥቃት የመከላከል ግዴታ አለብኝ እና ማንነት ይፈጠራል፣ የሚፈጠር ነገር ነው ብሎ የነበረ ብቻ አይደለም። ስለዚህ እኔ በሱ መልኩ ነው የማየው እና እኔ ወይ ምንድነው አሁን ቅድም የጠቀስኩልሽ ኢትዮጵያዊ ማንነት የአማራ ህዝብ ውስጥ የሚነጠል ነገር አለ። አሁን ደግሞ የተፈጠረ ደግሞ የአማራ ብሔርተኝነት አለ። ይሄን ደግሞ ዝም ብለን ልንክደውና ቦታ ልናሳጣው አንችልም። አይጠቅምም፣ አይሰራም፣ አማራ እንዴት በብሔርተኝነት ይደራጃል ብለን ልናንቋሽሽ ልናጣጥል አንችልም። የፖለቲካ ሪያሊቲ ይህ ህዝባዊ ድጋፍ ያለው አመለካከት
ደግሞ አለ ኖ እኔ የሚያዋጣኝ ኢትዮጵያዊነቴ ነው። ተኮትኩቼ ያደግኩት እኔ በኢትዮጵያዊነት ኢትዮጵያን ከአማራነት ነጥያ ላይ የሚል ደግሞ አስተሳሰብ አለ። የኔ አይነት አስተሳሰብ ያለ እነዚህን ሁለቱን የሚያስተናግድ ድርጅት ያስፈልጋል፣ መዋቅር ያስፈልጋል፣ ፕሮግራም ያስፈልጋል ብዬ ተከራክሬያለሁ። ፋኖ ውስጥ ታስታውሻለሽ፣ አሁን ላለፉት 2 ዓመታት አንዱ መሰረታዊ በነዘመንና በነስክንድር መካከል ካሉት ጥያቄዎች እኮ የልዩነት ጥያቄዎች ውስጥ አንዱ ይሄ እኮ ነው። ይሄ ነው አንዱ የመካሰሻ አጀንዳ የነበረው እኮ ይሄ ነው። መጀመሪያ አማራነት ወይስ ኢትዮጵያዊነት ይቅደም የሚል እኔ መሽቀዳደም የለባቸውም ባይ አንዱ ቀዳሚ ሌላው ተከታይ መሆን የለበትም ብዬ ነው የተከራከርኩት። ሁለቱም ጎን በጎን ነው መካሄድ ያለባቸው የሚል አመለካከት ነው ያለ እና ይሄን ማነሳው እንደ አንድ የፖለቲካ አመለካከት ነው እንጂ ለአማራ ሕዝብ መጥፎ ስሜት ኖሮኛል። ለአማራ ሕዝብ ይጠቅማል ብዬ አሁንም ቢሆን የኔ አመለካከት ይጠቅማል ብዬ ነው ማለት። በዚህ መከራከር እችላለሁ፣ ከማንም ጋር መወያየት እችላለሁ። ግን ይሄን ወስዶ ለጥጦ የአማራ ሕዝብ ጠላትነት አድርጎ ለአማራ ሕዝብ ጥሩ እንደማላስብ አድርጎ መቀስቀስ ያው ከተለመደው የፖለቲካ ባህላችን የሚመነጭ አለመገንዘቡ እና እኔ አንደኛ ለኢትዮጵያ ሕዝብ ተቆርቋሪ ነኝ ስል ምንም ጥርጥር የለውም። ለእያንዳንዱ የአማራ ሕዝብ ተቆርቋሪ ነኝ ማለት ነው። በኢትዮጵያ ሕዝብ ውስጥ የአማራ ሕዝብ አለ። ሁለተኛ የአማራን ሁኔታ ደግሞ በልዩ ሁኔታ ማየዋለሁ። በማንነቱ የሚጠቃ ሕዝብ እኔ ራሴም ተጠቂ ነኝ፣ ሰለባ ነኝ በዛ ጉዳይ ምንም ጥርጥር የለም። አሁን እኮ ጦርነት እየተካሄደ ያለው እኮ ተወልጄ ባደግኩበት አካባቢ ነው። ምን አይነት ጭካኔ በህብረተሰቡ ላይ እንደሚፈጸም እያየሁ